በ10 ቀን ብቻ ፀጉራችሁን ተጠቅማችሁ ፀጉራችሁ ላይ ለውጥ የምታዩበት በተለይ ፀጉራችሁ ለሚበጣጠስ ከፊል ለሸሸባችሁ ለቤቢ ሄር እንዲሁም ደግሞ ለሳሳ ለጥንካሬ ለፎረፎር በጣም ምርጥ የሆነ የፀጉር ማሳደጊያ ስፕሬት ነው ይዤላችሁ የመጣሁ። በእርግጠኝነት ትወዱታላችሁ። ሰላም ውዶች፣ እንዴት ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልኝ እያልኩኝ እንግዲህ ዛሬ ደግሞ ብዙዎቻችሁ ፀጉርሽ እኮ ቀነሰ፣ ሳሳ፣ ምን ሆነሽ ነው? አጠረብን፣ አስደነገጥሽን፣ ቆረጥሽ ወይ ብላችሁኛል ባለፈው የለቀኩ ቪዲዮም ላይ አብራርቼላችኋለሁ። ፀጉሬ ምንም እንደሆነ በዛው መልስላችኋለሁ። ዛሬ እዚህ ጋር በመጀመሪያ ወደ መጣንበት ስመጣ እዚህ ጋር በመጀመሪያ ደረጃ ዝንጅብል ነው። ዝንጅብል ለፀጉራችሁ እድገት መሳሳት፣ በተለይ ፀጉራችሁ በጣም ረገፈብኝ፣ ሳሳብኝ፣ ምን ልሆን ብላችሁ ለጠየቃችሁኝም በዛውም ላይ ብዙ ጊዜ ምንድነው የምንቸገረው መሰላችሁ? ፀጉራችን የሚረግፍብን በተለይ ውሃ ማንጠጣ በጾም ሰዓት ሊሆን ይችላል፣ እንዲሁም ደግሞ በሙቀት ሊሆን ይችላል። የብዙዎቻችን ምንድነው ምግብ በአግባቡ ባለመመገባችን በዛ ሰዓትም ይቀንሳል ፀጉራችንም፣ እንዲሁም ደግሞ ባለመንከባከባችንም እንደዛው ማለት ነው። ስለዚህ እኛ ግዴታ ቢያንስ ያለውን ፀጉራችንን ከላይ መንከባከብ አለብን ማለት ነው። እዚህ ጋር እንግዲህ ሌላኛው ናዕና ነው ወይንም ደግሞ ሻይ ቅጠል ማለት ነው። ቅጠሉን የተጠቀምኩት ፍሬሹ ማለት ነው። እሱ ደግሞ ለፀጉራችን ቆዳችን ጽድት አድርጎ የሚያሳድግልን መዓዛው ራሱ እንዴት ደስ እንደሚል ፀጉራችሁን በጣም ነው የሚያሳድግላችሁ የሚያሳምርላችሁ ማለት ነው። እና ስፕሬት ነኮች በተለይ ለፀጉራችን በጣም አስፈላጊ ናቸው። እኔ ቆየሁኝ ተተጠቀምኩኝ። ለዛም ነው ፀጉሬ በጣም ስስ የሆነ እየሳሳ እየቀነሰ እየሄደው ማለት ነው። እና እዚህ ጋር እንግዲህ እሱን በምታዩት ፍሬሹን ነው የተጠቀምኩት እነኝህን። ሌላኛው ደግሞ እዚህ ጋር ምን አለኝ ሮዝመሪ ወይንም ደግሞ ጥብስ ቅጠል ደረቁን ነው የተጠቀምኩት። እናንተ እርጥቡት አላችሁ ተጠቀሙን። እርጥቡን ስለማላገኝ ነው ደረቁን የምጠቀመው። ያው ነው ጥቅሙ ማለት ነው። ነገር ግን እርጥቡን ስትጠቀሙ በተለይ ሽታውም እንዲሁም ደግሞ በጣም አሪፍ ነው የበለጠ ማለት ነው። ታላችሁ ከሌላችሁ እንደኔ ደረቁን መጠቀም ትችላላችሁ። እና የሁል ጊዜ ግብአቴም እንግዲህ ሌላኛው ግብአቴ ቁርንፍድ ነው። ብዙዎቻችሁ ቁርንፍድና የሮዝመሪ እየሰራሁት ነበረ ከዚህ በፊት። በጣም ነው የወደዳችሁት። በጣም ለውጥ እንዳገኛችሁበት ራሱ በኮሜንት አሳውቃችሁኛል። በጣም ደስ የሚል ኮሜንት ማለት ነው። እና የበፊቶቹ ቪዲዮቼ ላይ ሳይ የሆነ የአሁኖቹ ቪዲዮ ላይ እንደዚህ ወርዶ ሳይ የበፊቶቹ ላይ ኮሜንት እየተጠቀማችሁት እንትን ስትሉ ስትጽፉልኝ በጣም ነው ደስ የሚለኝ። የበለጠን እንዳበረታታኝ ያደርገኛል ማለት ነው። እዚህ ጋር እንግዲህ በመጀመሪያ ያው እነኝን ግብአቶችን ተተጠቀምኩ በኋላ ምን እናደርጋለን? እናለቀልቀዋለን። ምክንያቱም ናዕናውን አላጠብኩትም አፈር ሊኖረው ስለሚችል ማለት ነው። እንትንም ደግሞ ዝንጅብሉን ግን አጥቤዋለሁ። ሌሎችም አቧራ ስለሚኖራቸው ለቅለቅ ብናረገው ለፀጉራችን ስለሆነ በጣም አሪፍ ነው ማለት ነው። እዚህ ጋር እንግዲህ የምጠቀመው የሞቀ ውሃ ነው የሚበቃኝን ያህል። በነገራችን ላይ እዚህ ጋር በዛ አድርጋችሁ ብትጠቀሙት ምንም እስከ ወርም እስከ 2 ሳምንትም ፍሪጅ አድርጋችሁ ብታስቀምጡት ምንም ችግር የለም ማለት ነው። ነገር ግን እናንተ ቢያንስ አንድ ጊዜም ሰርታችሁ በሳሙናም እንዲሁም ደግሞ ይቅርታ በሳሙና በሻምፖ ጋር ቀልቅላችሁ መጠቀም ትችላላችሁ። እንደዚህም ደግሞ ያው በሳምንት 3 ጊዜ 4 ጊዜ ስለምንጠቀመው ምንም ችግር የለም ማለት ነው። እንደዚህ አድርጌ በደንብ አድርጌ እንትን እንለዋለን ማለት ነው። እሳቱ ቀነስ ባለ ላይ ነው የምናደርገው። ለምን ፍሬሽ የሆነው ቶሎ ብን ብሎ ተንተክትኮ እንዳይሄድብን ማለት ነው። እንደገናም ደግሞ ደረቆቹ የተጠቀምኳቸው ደረቅ ግብአቶች ቀስ ብለው እንዲርሱና እንትን እንዲልልን እጃችሁን ከሱ ላይ ባታነሱ ታሪፍ ነው። ወይንም ደግሞ ግጥም አድርጋችሁ እንዲተከተክላችሁ አድርጉት ማለት ነው። በዚሁ አጋጣሚ ደግሞ እየሰራን ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱ። ቤተሰብ ሁኑ። ላይክ አድርጉ፣ ሼር አድርጉ። ይተው ግን ይቅርታ ግን እኔ ከዚህ በፊት እንደዚህ ብዙ ጊዜ አለልም። ነገር ግን አለ አይደለ እኔ ምን እንደሆነ ቻናሌ እየወረደ በእርግጥ ያው ከፍታም እንዳለ ዝቅት አለ። ነገር ግን ደግሞ በዛው ልክ ደግሞ ሰርታችሁ ደክማችሁ እዛ ጋር
እንትን ሲላቸው በጣም ነው ደስ የሚለው ማለት ነው። ምንም ቢሆን ዋጋ እየከፈላችሁበት ማለት ነው። እና እዚህ ጋር ሆኖም ግን እግዚአብሔር ይመስገን እኔ አላማርርም እንትን አለም ለምን ራሴን እየተጠበቅኩበት ስለሆነ በጣም ብዙ ጥቅም አገኝበታለሁ። ለዛ ነው እና ለሌሎችም እንዲደርስ እዚህ ጋር እንግዲህ በደንብ አድርገን እንደዚህ እናደርገዋለን። በደንብ ወደ ታች እንዲወርድልን እንዳልኳችሁ ተላይ ተላይ ሰፋል ማለት ነው። ጥብስ ቅጠሉ እንደዚህ በምታዩት መልኩ እንደዚህ እያደረግን እንትን ማለት እንችላለን ማለት ነው። ምክንያቱም በጣም ማለት ነው እኔ አሁን ውሃ ስለማልጠጣ በአሁኑ ሰዓት በጣም ነው እኔ ለራሴ ራሱ ታውቆኛል። ፀጉሬ ያው እንዳልኳችሁ የሰው ልጅ ሁልጊዜም ደስተኛ እንደሌለ አሁን ለምሳሌ ሀዘን ሊሆን ይችላል፣ እንደገናም ደግሞ ህመም ሊሆን ይችላል፣ እንደገናም ደግሞ በሆርሞን መባዛትም ውሃ ሳጠጡ በጾም ሰዓትም ሊሆን ይችላል። ፀጉር ማለት ነው ሁልጊዜም ቢሆን ብዙዎቻቸው ፀጉርሽ እንዳንቺ እንዴት ተንከባከብሽ እኮ የት በደረሰ ያው ነው ምናምን ትለኝ። እኔ ግን የበፊቱ ፀጉሬና ራሴን ሳይ በጣም ነው ለራሴ የሚገረመው ማለት ነው። በጣም ነው ለውጥ ያለኝ። ግን ምንድን ነው ፀጉር ሙጃ አይደለም፣ በአንድ ጊዜ አይበቅልም። ልክ እናንተ ሰውነታችሁ በሚቀያየር ቁጥር እሱም እንደዛው ከፍና ዝቅተኛም አለው ማለት ነው። ከዛ በኋላ ለተወሰነ ለ10 ደቂቃ ያህል በደንብ አንተክትኬዋለሁ በነገራችን ላይ ከዛ በላይ ምክንያቱም በመሀል መተውኝ እያወራን በወሬ አውቄ ተንተክትኳ ያው አጥፍቼዋለሁ። ሳጠፋው አላሳየኋችሁም። ያው ተቀዘቀዘ በኋላ ይሄን ይመስላል በደንብ አድርጌ ከዛ መልሼ ምን አደርገዋለሁኝ እንደዚህ እኔ ወዲያውኑ አላጠለውም ማለት ነው። ብርጭቆ እቃ ላይ እንደዚህ ያስቀምጠዋለሁ። ብርጭቆ እቃ ላይ ባይሆንም ችግር የለውም። ያው ፍሪጅ ውስጥ የምታስቀምጡት ነገር ስለሆነ ማለት ነው። የሞቀ ቀዝቀዝ ታለ በኋላ ነው። የሞቀ ነገር ከሆነ ግን በብርጭቆ ቢሆን የተመረጠ ነው ማለት ነው። እንደዚህ አድርጌ እስከነ ፍሬው እጨምረዋለሁ ማለት ነው። ምክንያቱም ከላዩ ላይ እየቀነስኩ ስለሆነ የምጠቀመው እንዴት እንደምጠቀመው አሳያችኋለሁኝ ማለት ነው። ከዛ እንደዚህ አድርጌ ያው በጣም ተንሰርስሮ ስለነበረ እንዳልኳቸው አልተመቸኝም። ያው አሁን በአሁኑ ሰዓት ትምህርት ስለሌለ በጣም እንትን ይላቸዋል ማለት ነው። እና ከዛ በኋላ በእንደዚህ ግጥም አድርጌ ያስቀምጠዋለሁ። ነገር ግን እኔ ፍሪጅ አላስቀመጥኩትም ነበረ። ከዛ ለ12 ሰዓት ያህል ውጭ ላይ እንደዚሁ አፍኝ ያስቀምጨው ነበረ። ከዛ በኋላ አሁን የምጠቀመውን ያህል እቀንሳለሁ። ሽታው ራሱ መዓዛው ራሱ በጣም ነው ደስ የሚለው። ይሄን በነገራችን ላይ ብጠጡት ራሱ በጣም አሪፍ ነው። በተለይ ለቦርጭ መድኃኒት ነው። አንዳንድ ጊዜ ደግሞ ምግብ አልፈጭ ካላችሁ ይሄንን በቀን 1 ብርጭቆ ብጠጡት ራሱ ለጤናችሁ በጣም ምርጥ ነው ማለት ነው። ቁርንፍድም ስለ ቁርንፍድ እንዲሁም ደግሞ ነአናም ሁሉም ነገር ለሰውነታችን ለሆዳችን በተለይ ቦርጫችሁ እንዳልኳችሁ ለሚያስቸግራችሁ ምግብ በልተን እኔ ምግብ በልቼ ነው ሰውነቴ በጣም እየተቸገርኩ ያለሁት ማለት ነው። እና እዚህ ጋር እንግዲህ በመጀመሪያ ያው ቀሪውን ሞልቼበታለሁኝ። ከዛ በኋላ ፍሪጅ አደርገዋለሁ ማለት ነው። ይህን እንግዲህ በምታዩት መልኩ ፀጉሬ በጣም ደንግጧል። በእርግጥ ያው ተውሃ ሲነካ እንትን ይላል። ያው ሹርባ ተሰራ ነው በኋላ ተተፍታታ በኋላ ነው እንትን የሚለው እንዳልኳችሁ ነው እንዳልደጋግምባችሁ። ያው ፀጉራችን እኛ በተቀያየረን ቁጥር ፀጉራችንም እንደዛው ይቀንሳል ማለት ነው። እና ራሳችሁ ሁልጊዜም በተጠቀምን ቁጥር እንዳለ እንትን ይላል ማለት አይደለም። ልክ እናንተ ስትቀየሩ ፀጉራችሁም እንደዛው ነው ማለት ነው። ሲደላችሁ ፀጉራችሁም እንደዛው። ነገር ግን ደግሞ ያ ማለት ተመንከባከብ ወደኋላ ማለት የለባቸውም። አሁን እኔ ዝም ብለው ሳልንከባከብ ብን ብሎ ነው የሚያልቀው ማለት ነው። እና ግዴታ መንከባከብ አለብን ማለት ነው። እንደዚህ እየከፈልን በደንብ አድርገን እንትን እንለዋለን እንረጨዋለን ውስጡን ማለት ነው። በተለይ ቆዳችን ላይ ቆዳችንን ጥርት ያረግልናል። አንደኛ ቆዳችን ላይ ሲሆን ምንድነው ከስር ይበቅላል። እንደገና ደግሞ ቅባት በጣም አብዝታችሁ ተተቀባችሁ ለምሳሌ ያሳክከናል። ነገር ግን ስፕሬድ ጨምረን እንደዚህ ስንጠቀመው የበለጠ ፀጉራችን የሆነ ከርዳዳ ሆኖ ያማረበት ስትፈቱት። በተለይ ይህንን ስፕሬት ስትጠቀሙ በነገራችን ላይ ቁጥርጥር ብትሰሩት ወይም ደግሞ ገመድ ብገምዱት በጣም አሪፍ ነው። የበለጠ ይዳረስላቸዋል ማለት ነው። እኔ ጊዜ አጥቼ ነው ልሰራው ነበረና
እንዳልኳችሁ ዋናው ነገር ጊዜ ይወስነዋል ማለት ነው። እና እንደዚህ አድርጌ በተለይ ደግሞ ከፊታችሁ እንደዚህ ለሸሸባችሁ ማለት ነው። እኔ ፊቴ ላይ እግዚአብሔር ይመስገን በጣም ነው በፊት ላይ እና አሁን ላይ ሙሉ ነው ማለት ነው። ምክንያቱም እንዳለ ከፊት ስለምጠቀም እንትኔን ራሱ ቅንድቤን ራሱ ብታዩት በጣም አሪፍ ነው። እጠቀማለሁ ለቅንድቤም ለሁሉም ነገር ማለት ነው። እና እንደዚህ አድርጌ ሁሉንም ስፕሬት አድርጌ ሳዳረስኩ በኋላ በእንደዚህ ገመድ ገምደዋለሁ። በነገራችን ላይ እኔ ያው ካሜራው አዲስ ነው። አዲስ ስለሆነ አዙሮ ነው እንትን የሚያመጣው ማለት ነው። እኔ አሁን በዚህ በኩል ነበር የጀመርኩት፣ እሱ ግን ወደዚያ አዞሮኛል ማለት ነው። ይሁን እየተለማመድን ነው ያለ ነው ማለት ነው። ከዛ ዜጋ ባልዚን እና ቤቢ ኦይል እንደገናም ደግሞ የወይራ ዘይት ተስር ዛሬ 6ኛ ቀኑ ነው። የመጀመሪያ እንትኑ ላይ ቀጣዩ ማለት ነው የሰራሁት አለ ባልዚን፣ እሱ ነው እየተጠቀምኩ ያለሁት። በጣም አሪፍ ነው። ምክንያቱም ስፕሪት ተጠቅመን ለፀጉራችን ግዴታ ማለስለሻ፣ ጭቃ ቅባት፣ ባልዚን እናንተ የሚስማማችሁን ክሬም ሊሆን ይችላል መጠቀም አለባችሁ። ምክንያቱም ፀጉራችሁ እንዳይደርቅ ማለት ነው። ይህንን ይመስላል የዛሬው ቪዲዮ። ቪዲዮን ተወደዳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። በሌላ ቪዲዮ እስከምንገናኝ ድረስ ቻው። እወዳችኋለሁ፣ አከብራችኋለሁ። መልካም